የአማራ ህዝብ አሁን ወደ ውስጡ እያየ ነው እንደ ህዝብ ሲጠቃ የአማራ ህዝብ ይጠቃ አማራነቱ ነው የሚያስጠቃው እንጂ ወሎዬ ነህ ጎንደሬ ነህ ሸዋ ነህ ጎጃሜ ነህ ተብሏል። በቃ አማራ መሆኑ ብቻ ነው እነዚህ ጽንፈኛዎች በጽንፈኞች እየተጠቃሉ በአማራነቱ ብቻ ነው። በአማራ ፋኖና በመንግስት ኃይሎች መካከል በወሎ ግንባር ውጊያ እንደቀጠለ የተለያዩ ምንጮች እየገለጹ ነው። በተለይም ያሳምነው ክፍለ ጦር የተባለ የአማራ ፋኖ ቡድን በቅርቡ የተወሰኑ ግኝቶችን እንዳስመዘገበ ተነግሯል። በተጨማሪም በጎጃም አካባቢ የቤት ወደር መንገሻ ጭንበሬ ብርጌድ የተባለ ሌላ አማራ ፋኖ ቡድን በአዲስ ገዳም አካባቢ ጥቃት እንደፈጸመ ተዘግቧል። በአማራ ክልል ያለው ግጭት መንስኤው ውስብስብ ሆኗል። በአንድ በኩል የአማራ ፋኖ አባላትም የአማራን ህዝብ መብት ለማስጠበቅና ከመንግስት በኩል የሚደርስባቸውን በደል ለመቃወም እየታገሉ እንደሆነ ተነግሯል። በሌላ በኩል ደግሞ መንግስት የአማራ ፋኖን ህገወጥ ቡድን አድርጎ በመፈረጅ ህግና ስርዓትን ለማስከበር እየሰራ መሆኑን ገልጿል። ዘውዱ ከአብይ ባህሪ በመነሳት ጦርነቱን በቀላሉም መውጫ መንገድ የሚያገኝ አይመስልም። ሰውየው በባህሪውም የሆነ አሸናፊ ሆኖ መውጣት ሁሉ ጊዜ እሱ የበላይ ሆኖ መጨረስ ይፈልጋል። ይሄ የትንሽነት አንዱ መገለጫው ሰጥቶ በመቀበል ወይም ደግሞ ግማሽ መንገድ ሄዶ ነገሮችን የመፍታት እዛ ላይ ብዙም ጠንካራ አቋም እንደሌለው ይታወቃል። ስለዚህ በምን ሊወጣ ነው? አማራ ክልል ሲገባ እብሪትና ትዕቢት ብቻ ነው፣ ሌላ ምንም ዓላማ አልነበረውም። የአማራ ህዝብ ትጥቅ ይፈታል ብሎ ገባ። ትጥቅ ማስፈታት አቃተው። ለሁለት ሳምንት ያለው ከሁለት ዓመት በላይ ሲፈጅበት አሁን ገንዘቡንም ሁሉን ነገር አሟጦ ሲጨርስ ምን ይሻላል ጭንቅ ጥብብ ሲለው እንግዲህ ምንም ሌላ አማራጭ የለም እኮ በእብሪትና በትዕቢት እንደገባ ይሄን እብሪትና ትዕቢቱን ወደ ኪሱ ከቶ ውልቅ ማለት ነው። ሌላ ምንም ሌላ የሚደረግ ነገር የለም። ወይ ፋኖችም መሳሪያቸውን አስቀምጠው ወደ ቤታቸው የሚሄዱበት ምንም ታምር የለም። ያለው ምንድነው የጀመረው እሱ ነው። እንደጀመረው ወጥቶ የመጀመሪያውን እርምጃ መውሰድ ይጠበቅበታል። ያንን ያደርጋል አይመስለኝም። ምክንያቱም አብይ አህመድ ልክ አሳ ከባህር ውስጥ ወጣ መኖር እንደማትችል ሁሉ አብይ አህመድም ያለ ጦርነት መኖር አይችልም። ምክንያቱም ጦርነት ከሌለ ያው በሰላም ማስተዳደር፣ በውድድር ማስተዳደር፣ ሁሉ ነገር በብቃትና በእውቀት ማስተዳደር የሚሉት ነገር ይመጣል። እዛ ላይ ደግሞ አብይ አህመድ አቅሙን ያውቀዋል። ስለዚህ ችን ጦርነት ሁሉ ጊዜ ግጭትን ቀውስን እያመካኙ እሱን ሰበብ ምክንያት እያደረጉ በስልጣን መቆየት ነው። አብይ ከዚህ ውጪ ምንም አይነት በስልጣን ሊያቆየው የሚችል ነገር የለም። እንግዲህ መውጫውም መግቢያውም ጨንቆታል። ለማንኛውም አንዳንድ የሱ ባለስልጣናት የወታደራዊውም የሚሊተሪ ወታደራዊም ሆነ የሲቪል ባለስልጣናት የፖለቲካ አመራሮች ህዝቡን እያዘናጉት ነው። አንደኛውን እውነቱን እየነገሩት ቢመጡ በተወሰነ ደረጃ ለመውጫም ለመፍትሄውም በጋራ ሰው አጠገባቸው ይሰለፍ ነበር። አሁን ሰሞኑን የሚናገሩትን ምን ብርሃኑ ጁላ ወጥቶ የተናገረው ምንድነው? መለቃቀም ነው የቀረን። ይሄ መለቃቀም ነው የቀረን መቼ ነው የሚቆመው? እውነታውን እንግዲህ መለቃቀም ነው የቀረን ካሉ አንድ አመት አለፋቸው። እስካሁን ታዲያ ፋኖ 80% በላይ የሚሆነውን የአማራ ክልልን የተቆጣጠረው በምንድን ነው? ለቃቅሙ ሳይጨርሱም ወይ? እንደዚህ አይነት እውነታውን እየደፈለቁ እውነታውን እየደበቁ መውጫ መንገድ ቢጠፋቸው አይገርመንም። ከእውነታው ጋር መጋፈጥ አለባቸው። እነዚህ ተቃራኒ አመለካከቶች ወደ ከባድ ግጭት ያመሩ ሲሆን በወሎ ግንባር ያለው ሁኔታ ደግሞ እጅግ አሳሳቢ ሆኗል። ይህ አካባቢ ለረጅም ጊዜ የትጥቅ ትግል መናሪያ ሆኖ የቆየ ሲሆን የአማራ ፋኖ አባላት ከፍተኛ ድጋፍ አላቸው ተብሏል። በተለይም የአሳምነው ክፍለ ጦር የተባለው የአማራ ፋኖ ቡድን በወሎ ግንባር ከፍተኛ ተሳትፎ አሳይቷል። ይህ ቡድን በአካባቢው ተደማጭነት ያለው ከመሆኑ በላይ ለመንግስት ኃይሎች ፈታኝ ሁኔታን ፈጥሯል። በቅርቡ ያሳምነው ክፍለ ጦር የተወሰኑ ግኝቶችን እንዳስመዘገበ ተነግሯል። ነገር ግን እነዚህን መረጃዎች በተጨባጭ ማረጋገጥ ያስፈልጋል መባሉም ተሰምቷል። በወሎ ያለው ውጊያ በአካባቢው ነዋሪዎች ላይ ከፍተኛ ተጽዕኖ እያሳደረ ነው። በርካታ ሰዎችም ቤታቸውን ጥለው እንዲሰደዱ ተገደዋል። የሰብአዊ መብት ጥሰቶችም እየተከሰቱ እንደሆነ ተነግሯል። ግጭቱ የክልሉን ኢኮኖሚ እያቃወሰ ከመሆኑም በላይ የምግብ እጥረትን ጨምሯል። የቤት ወደር መንገሻ ጭንበሬ ብርጌድ በአማራ ክልል ውስጥም የሚንቀሳቀስ የአማራ ፋኖ ቡድን ነው። ይህ ብርጌድ በአካባቢው ከፍተኛ ተደማጭነት እንዳለው የሚነገርለት ሲሆን በተለያዩ ግጭቶች ውስጥም ተሳትፏል። አንድ ወታደራዊ ጀነራል ሰሞኑንም እንዲሁ በሌላ አጋጣሚ የተናገረውን ሰምቻለሁ። ኢትዮጵያ ውስጥ ምንም ጥይት አይጮም፣ ሰላም ነው። ፋኖ የምትሉትም ሸኔ ማነው የኦሮሞ ነጻነት የምትሉትም የለም። እንደውም ጭራሽ የሚታዩትን በቅርብ የምናያቸውን ቪዲዮዎች የምናያቸውን የተለያዩ የኦሮሞ ነጻነት ሰራዊት ውጊያዎችን በሙሉ የቀድሞ ናቸው፣ በኃይለ ማርያም ጊዜ ነበሩ የሚል ምክንያቱም ያቀረቡ ነው። በኃይለ ማርያም ጊዜ
የኦሮሞ ነጻነት ሰራዊት ወይም ደግሞ ኦነግ አልነበረም። ያለው አስመራ ነው፣ ኤርትራ ውስጥ ነው። አንድም ቀበሌ የመራበት ሁኔታ የለም። አሁን እኮ ሰሞኑን ዘመቻ ሺህ ግንባር ብሎ በጀመረው ዘመቻ በሁለት ሳምንት ውስጥ በ50 ወረዳዎች በኦሮሚያ ክልል 50 ወረዳዎች ውጊያ አካሂዷል። ዝርዝሩን አቅርቦታል። ሰሞኑን ከፍተኛ ኪሳራ በአገዛዙ ሰራዊት ላይ አድርሷል። እንግዲህ የለም የኦሮሞ ነጻነት ሰራዊት የሚባል የለም፣ ኢትዮጵያ ሰላም ናት። ይህንን ክህደት ቢተውት መሬት ላይ ያለውን ሀቅ በተወሰነ ደረጃ ቢቀበሉት የመፍትሄው አንድ አካል ይሆን ነበረ። የእነ አብይ አህመድ አገዛዝ የለም፣ ሁሉ ሰላም ነው፣ ሁሉ ነገር አረንጓዴ ነው፣ ሁሉ ነገር ገነት ነው፣ ሁሉ ነገር ብልጽግና ነው። በዛች በ5 ኪሎ ሜትር አዲስ አበባ ላይ በሰሯት ብልጭልጭ አምፖልና መናፈሻ የኢትዮጵያ አጠቃላይ ገጽታ በዛ እንዲለካ ይፈልጋሉ። ያ አይደለም፣ የኢትዮጵያን እውነት አያሳይም። ሌላው ቀርቶ የአዲስ አበባንም እውነት አያሳይም። ስለዚህ የጦርነቱ መውጫ ብቸኛ መንገድ አብይ አህመድ ራሱ የገባበትን በራሱ ጊዜ ውልቅ ብሎ በመውጣት ይጀምራል። ከዛ በኋላ ቀስ እያለ መፍትሄው ይመጣል። ከዛም በኋላ አብይ ይቆያል በስልጣን አይመስለንም። አብይ አህመድ እያንዳንዷ ቀን ባጠረች ቁጥር የስልጣን ከእጁ የሚወጣበትም እውነት የመሆኑ ነገር እየተረጋገጠ የሚመጣ ነው። ለማንኛውም ዘውዱ መውጫ መንገዱ ለአብይ አህመድ ከባድ ነው። እንደ መግቢያው ቀላል አይደለም። ስለ ብርጌዱ አመሰራረት ዓላማና አባላት ቁጥር ትክክለኛ መረጃ ማግኘት አስቸጋሪ ቢሆንም በአካባቢው ያለው እንቅስቃሴ ግን በሰፊው አሁን ላይ እየሞቀ መጥቷል። እንደተዘገበው የቤትወደድ መንገሻ ጀንበር ብርጌድ በአዲስ ቅዳም አካባቢ ጥቃት ፈጽሟል። በአዲስ ቅዳምና አካባቢው የሚኖሩ ነዋሪዎች በሁኔታው እጅግም ተጨንቀዋል። በተደጋጋሚ የሚፈጸሙ ጥቃቶች ህይወታቸውን አደጋ ላይ ጥለዋል። መደበኛ እንቅስቃሴያቸውን ለመቀጠልም ተቸግረዋል። መንግስት በአካባቢው ሰላምና ጸጥታን እንዲሰፍን ነዋሪዎች በተደጋጋሚ ጥያቄ እያቀረቡ እንደሆነም ተነግሯል። በጎጃም አካባቢ የአማራ ፋኖችን ባደረጉት ተደጋጋሚ ጥቃት የአርማጭሆ ህብረትና አባላት መካከለኛ ከፍተኛ አለመግባባት ተፈጥሯል። በተለይም በጎጃም አገው ምድር አካባቢ 10 አለቃ ኤፍሬም አጥናፉ ብርጌድ ባደረሰው ጫና የተነሳ የአርማጭሆ ህብረት አባላትም ከአዲስ ቅዳም ከተማ እንዲወጡ ጥያቄ ማቅረባቸው ተከትሎ አለመግባባቱ ተባብሷል። በሰከላ ወረዳ ግሽ አባይ ከተማ ውስጥም በሚገኘው የጊዮን ብርጌድ አሸባሪዎችም ጥብቅ ማስጠንቀቂያ አልቋል። አሸባሪው ኃይል በአምባሲ ቀበሌ ከ80 በላይ ንጹሃንን አፍኖ የወሰደ ሲሆን እነዚህ ንጹሃን በአስቸኳይ ካልተለቀቁ ጊዮን ብርጌድ ፈጣን እርምጃ እንደሚወስድ ማስታውቋል። በተጠናከረ ዘመቻ የአማራ ፋኖ በጎጃም የቀይ ጌታ ዮፍታይ የንጉሴ 6ኛ ክፍለ ጦር የብርሃኛው ቀስተ ደመና ብርጌድ ደብረ ኤልያስ ከተማ በመግባት ጠላትን ተባቅመቷል። በተደረገ ውጊያ ከፍተኛ ጉዳት ያደረሱ ሲሆን ጠላት አስከሬንና ቁስለኛውን በየቦታው ጥሎ መሸሹ ተሰምቷል። በጃዊ አካባቢ በንጹሃን ዜጎች ላይ አሳዛኝ ጭፍጨፋ ተፈጽሟል። የብልጽግና ጨፍጫፊ ኃይሎችም የአይምሮ ህመምተኞችን ጨምሮ በርካታ ንጹሃንን በግፍ መረሸናቸውን መረጃዎች አሳይተውናል።